ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። Champions again! HD Sports. ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንዲሁም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል ለተሰኘው ፕሮግራማችን ነው። ለአንድ ሰዓት ቆይታ እናደርጋለን። ዓለም ዋንጫ አሁንም ቀጥሏል። አዘጋጅ ሀገር በውድድሩ የቀረችው አሜሪካ ብቻ ሆናለች። ካናዳ ቀደም ብላ ተሰናብታለች። ትናንት ደግሞ ሜክሲኮ ከእንግሊዝ ባደረጉት ጨዋታ እንደዚሁ የእንግሊዝ ብሔራዊ ቡድን አሸንፎ ሜክሲኮ ተሰናባች ሆናለች። እንግዲህ ከአዘጋጆቹ አንድ ብቻ ቀርቷል። እንደዚሁም ደግሞ ኔይማር የመጨረሻ ዓለም ዋንጫ እድሉን ለመሞከር ተብሎ ስብስብ ውስጥ እንዲካተት ቢደረግም የብራዚል ጉዞ ግን ከ16 ያለፈ ሳይሆን ቀርቷል። ይሄም ከ1990 ዓለም ዋንጫ በኋላ በጊዜ የተሰናበተችበት ውድድር ሆኖ በእንግሊዝ ብሔራዊ ቡድን በብራዚል ብሔራዊ ቡድን በኩል እንዲመዘገብ ሆኗል። ኖርዌይ ደግሞ አሸናፊው ሀገር ኖርዌይ በታሪኳ ለመጀመሪያ ጊዜ ሩብ ፍጻሜ በዓለም ዋንጫ ታሪኳ እንድትገባ ሆኗል። ይህንን ጨዋታዎች እንመለከታለን። በአካልና ሁሴን ከናንተ ጋር ቆይታ እናደርጋለን። አድማጭ ተመልካቾቻችን አብራችሁ እንድትቆዩ በማክበር እንጋብዛለን። ኤችዲ ስፖርት ዩቲዩብ ቻናልን ሰብስክራይብ ማድረግ ትችላላችሁ። ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። የአክብሮት ግብዣችን ነው። በአካልና ሁሴን እንዴት አለ? ሰላም ነው ወይ ብያለሁ። ሰላም ታዲያስ እንዴት ነህ? ሰላም ነው አለን ሁሴን። እንግዲህ አስደናቂ ጨዋታ ተመለከትን። ሁለት በተለይ ደግሞ መሳውን እኮ ያወቅኩት ሌሎቹን ዜናዎችን ትተዋቸዋል። በቃ እንግዲህ የሁለቱን ጨዋታዎች ከተመለከትን በኋላ ፕሮግራማችን ላይ ያሉት ሌሎች ዜናዎች ሌሎችም ጉዳዮች አሉ ነው አድማጮቻችን። የሜክሲኮ ብሔራዊ ቡድንን በተመለከተ ስናነሳ አያይዘን የምናቀርበው ከዓለም ዋንጫው ጋር በተገናኘ ኦሪጂናል ያልሆኑ ማሊያዎች በሜክሲኮ ገበያ ደርቷል የሚል መረጃ አለ። የምርመራ ዘገባ ነው፣ በሌኪፕ የተሰራ የምርመራ ዘገባ ነው። ይሄንን ጉዳይ የምናነሳ ይሆናል። የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ በጣም የሞቀ ስሜቱን በጣም የሚገልጽ አይነት አሰልጣኝ እንዳልሆነ ባለፉት ጨዋታዎች ተመልክተናልና ይሄ ሁኔታው ይሄ ትዕግስተኝነቱ ቡድኑ ላይ ያለው ውጤታማነት ምን ይመስላል የሚለውንም ጉዳይና አስተዋጽኦን በተመለከተ እንደዚሁ መረጃ ይኖረናል። ከዝውውር ጋር የተገናኙ አርሰናል ሮጀርስን ወይንስ ደግሞ እንደዚሁ ብራድሊ ባርኮላ የሚልም ጉዳይ አለና በመረጃዎች እነዚህን እንሸፍናለን ለማለት ነው። እንግዲህ የብራዚል ከውድድሩ ተሰናብታለች። ግን ቀጥሎ የተደረገው ጨዋታ ምናልባት ብዙዎች እያሉ እንዳሉት የዓለም ዋንጫው የእስካሁኑ ምርጡ ጨዋታ ነው እያሉት ይገኛሉ። ተስማማበታለህ? አትስማማም? አላቅም። ሁሴኖ ግን የእንግሊዝ ጨዋታ ነው የምትለኝ? የእንግሊዝ ከሜክሲኮ ጨዋታ የአርጀንቲናስ ጨዋታ የአርጀንቲናና የኬፕ ቨርዲስ ጨዋታ አልነበረ? ጥሩ ጨዋታ ነው። ግን ይሄኛውን እንደዚህ አይነት ሐሳቦች እንግሊዞች ስለሆኑ ነው እንጂ ያኛው በነገራችን ላይ በሁለቱም ጨዋታ ማለት በዚህ ዓለም ዋንጫ ኳሊቲ እና ፉክክር ይለያያል። የኳሊቲ ነገር ይሄ ዓለም ዋንጫ ያው ስፒሪት የሚበዛበት ዓለም ዋንጫ ነው። አንተ ቲምህ ሞቲቬትድ ከሆነ የሚጋደል ከሆነ ምናምን ብዙ ልትሄድ ትችላለህ። ገብተዋል። አሁን የትላንቱን የሜክሲኮና የእንግሊዝን ጨዋታ ካየኸው እንግሊዝ በ10 ልጅ ነው ያለው 80 ሺህ ተመልካች ይጮህበታል። የሜክሲኮ ቡድን ግን አንድም ክሬቲቪቲ የለውም። በቃ የምታየው ሁሉ በስሜት ነው እንጂ ይሄ ፒዩር የሆነ ኳሊቲ እግር ኳስ አታይም። ቴክኒክ ያለው ኳሊቲ ፒዩር የሆነ እግር ኳስ አታይም። ግን በሁለቱ መካከል በሚደረገው ፉክክር አንተ ግን ትደሰታለህ። ፉክክሩ ግን እስከ መጨረሻው አንጠልጣይ ነበር ስትመለከት። ይሄ ኳሊቲና እንትን ይለያያል። ምንድነው ፉክክርና ኳሊቲ ልበልህ? ትክክል። አይ ጥሩ አገላለጽ ነው። ኳሊቲ ይሄ ጥራት ያለውን ነገር እየተመለከትንበት አይደለም። ይሄ ዓለም ዋንጫ ግን ደግሞ
እስከ መጨረሻው ትንፋሽ አለው መቋቋም የሚችል ኢቭን ያለፉትን ቡድኖችንም ስታነሳ በቃ አንዳንዱ እንዳልከው ይሄ ሞራል የምናምን እና ደግሞም አጋጣሚ ሆኖ ምናልባት በአየር ሁኔታውም የተጠቀሙ ቡድኖች አልፈው ሊሆን ይችላል። እሱ ራሱን የቻለ ጥናት ሊያስፈልገው ይችላል። እንዳነሳው ጥራት የለው የመጨረሻ ሙከራ የለም፣ ግን ደግሞ ከጎል እስከ ጎል የነበረ ጨዋታ ስለሆነ ይመስለኛል ምናልባት በእንግሊዝ ኮምፒቲቲቭ ጌም እና ኳሊቲ ጌም ይለያያል። አሁን ኳሊቲ ጌም ሃይ ቴክኒካል የሆነ ነገር ትመለከታለህ። ታክቲኩም ኳሊቲ ያለው ነው እና ሌቭሉ ከፍ የሚል ነው። እነዚህ ትላልቅ ተጫዋቾች ሳይደክሙ ዓለም ዋንጫ ላይ ፍሬሽ ሆኖ የሚያደርጉት ውድድር። አሁን ለምሳሌ ካታር ዓለም ዋንጫ ኳሊቲ ነበረው። የካታሩ ዓለም ዋንጫ ይሄ ዚህኛው ዓለም ዋንጫ ስትመጣ ግን ኮምፒቲቲቭ ጌሞች በዝተውታል። ይሄ በሁለቱ ቲሞች መካከል የሚደረግ ይሄ አልሸነፍም እስከ መጨረሻ መዋደቅ ምናምን ይሄ ገብቷል። ለምሳሌ መንደር ውስጥም ሀገር ውስጥ አዲስ አበባ ፕሪሚየር ሊግንም እኮ የምናየው ቆንጆ ጨዋታ አየን እንላለን። ሌቭሉ እኮ ኳሊቲ የለውም፣ ግን ፉክክር ስላደረጉ ነው ቆንጆ ጨዋታ አየን። ቆንጆ ጨዋታ እና ትክክል። እና ይሄ ዓለም ዋንጫ ደግሞ ኳሊቲ ሳይሆን ኮምፒቲቲቭ ጌሞች በጣም በዝተውበታል። ፉክክር ያለበት ጌም ማለት ነው። እግረ መንገዳችን እናንሳለ ማለት እና ስለዚያም በሁለቱም መካከል በአርጀንቲና እና በኬፕ ቨርዲ እና በእንግሊዝ እና በሜክሲኮ ተመሳሳይ ነው ለእኔ የነበረው እስከ መጨረሻው እንድታይ ያደርግሃል። ማናሸንፋት ላይ አንጠለጥልሃል ምናምን፣ ግን የግብ ዕድሎች ግን ቴክኒካል ይሄ ክሬቲቪቲ ያለው ይሄ ገብቷል። የጥናት ያለው ፓሶች ምናምን አትመለከትም። መስመር ይወጣል፣ ሴንተር ይደረጋል፣ አስደናቂ ሰንጣቂ ካሶች ምናምን፣ በረኛ ፓንች ያደርጋል፣ ተከላካይ በዛም በዚህ በጢሙም ያወጣል፣ ቡም ከዛ ወደዛ ይመጣል። እንደዚህ ነገር ነው የምታየው አይደለም? ብዙ እንደዚህ ከሆነ ደግሞ ብዙ ጥራት የለውም ለማለት ነው። በዛው ግን ሁሴኖ ጨዋታውን እናንሳ። የእንግሊዝና የሜክሲኮን ጨዋታ እንዴት አገኘው? በዛውም ብራዚልና ኖርዌይ መጀመሪያው ጨዋታን ካነሳን በዚህ ዓለም ዋንጫ አንዱ የተመለከትኩት ነገር አንተ ጌሙን በእጅህ በገባበት ሰዓት ተጋጣሚ ላይ ጫና ባበዛበት ሰዓት መጠቀም ካልቻልክ ያኛው ተጋጣሚ ቡድን ደግሞ በሚያገኘው አጋጣሚ ደግሞ ተጠቅሞ ይወጣል። ለምሳሌ ሞሮኮና ካናዳን ስትመለከት ፈርስት ሃፍ ካናዳ መጠቀም ነበረበት፣ ሳይጠቀም ወጣ። ሞሮኮ ሰከንድ ሃፍ ለውጠውት በእጃቸው አስገብተው አሸንፈው ወጡ። ትላንትም ብራዚል ከኖርዌይ ብራዚሎች እድል አግኝተው ነበር፣ ፔናልቲም አግኝተዋል። የማሸነፍ ፈርስት ሃፍ ላይ ያን ፔናልቲ ጊማሬሽ ቢያገባ ኖሮ ምን ይፈጠራል አታውቀውም። ከዛ በኋላ ግን ያንን እድል ባለመጠቀም ኢቭን ወደ ጎልም በብዛት የመጡት ብራዚሎች ናቸው። እነዛ ኳስ ብቻ ነው የሰጧቸው ለኖርዌዎቹ። ኖርዌዎቹ ኳስ ይይዛሉ፣ ግን እንደ ብራዚሎቹ አልነበሩም። ግን ብራዚሎች መጠቀም በነበረበት ሳይጠቀሙ አሳልፈው ሰጡ። ኖርዌዎች ደግሞ በቃ ሃላንድ የሚባል ተጫዋች አለ። መጨረሻ ላይ ምን ይላል? ቅድም ቲየሪ ሄንሪ ሲያወራ ስመለከተው ትላንትና ምን አለ? ወደ ሃላንድ የሚመጣን ኳስ ካላቋረጥክ እና ያንን ኳስ ካለፈ ሃላንድ በቃ ያጠፋሃል ይልሃል፣ ትሞታለህ። እሱ ነው የሆነው አይደለ? በቃ ጨዋታ ላይ የሚሆነው እሱ ነው። በተቻለ መጠን ወደ እሱ፣ ምክንያቱም ቡድንና ግለሰብ ይለያል። እውነቱን ነው። ኖርዌይ የቡድን አይደለም። ኖርዌይ በግለሰቦች ላይ የተንጠለጠለ እንትን ነው። በግለሰቦች ላይ ቡድን አክቹዋሊ ዓለም ዋንጫው እሱ ቲየሪ ሄንሪ እንደዛ ይበል እንጂ ዓለም ዋንጫው ራሱ እንደዛ ነገር አለው። ግለሰቦች ላይ የተንጠለጠለ ነገር አለው፣ ይታያል በደምብ ትመለከት። ብዙዎቹ ቡድኖች ላይ እገሌ ፈረንሳይ ላይ ኦሊሴ፣ ኤምባፔ ስላለ ዴምቤሌ እንደዚህ አይነት ነገሮችን ዛሬ ቤሊንግሃም ትላለህ፣ ዛሬ ቤሊንግሃም ትላለህ። ኖርዌይ ደግሞ ስትመለከት ደግሞ በረኛውና ሃላንድን ትላለህ። በረኛውን ኦዴጋርድም ጥሩ ነበረ፣ ጥሩ እንቅስቃሴ። እኔ ግን መሰጠው ለግብ ጠባቂው ብዙ ኳስ አድነዋል፣ ፔናልቲ ማድነዋል፣ ኳስ አድነዋል። ሃላንድ ደግሞ ልዩነት ፈጥሯል። ስለዚህ ሁለቱ ጥሩ ነጥብ ትሰጣቸዋል፣ በጣም ጥሩ ነጥብ ትሰጣቸዋል። ግለሰቦች ናቸው እነሱ እንጂ ቡድን አይደለም። እና ስለዚህ ብራዚል አሳልፎ ድሉን ሰጥቷል። በቃ ብራዚልና አውሮፓ ቲሞች በቃ አሁን ዓለም ዋንጫ ላይ እየከበደው እየመጣ ነው። ብራዚል ከአውሮፓ ቲሞች ላይ ኦፍኮርስ ማልቀስ ታይቷል። እንደውም ለ2 ሰዓት መልበሻ ቤት ውስጥ ገብተው ለ2 ሰዓት አልተነጋገሩም የሚል ዜና ነበርኩ። ለ2 ሰዓት በጣም ከባድ ነው። መልበሻ ቤት ገብተህ ሳታወራ ዝም ብለህ ማሊያን ይዘህ ማልቀስ፣ ዝም ማለት፣ ጸጥ ማለት ለ2 ሰዓት ረጅም ሰዓት እኮ ነው። ለ2 ሰዓት አይደለም
እና አንቸሎቲ በቃ ምንም በቃ ሶሉሽን ያጡበት ነገር ማስቲካቸውን ፔስ ነው ሲጨምሩ የምትመለከተው በገባ ቁጥር በነው ያኛው ሲያሳያቸው ማስቲካችን ቶሎ ያኝቁታ መጨረሻ ላይ ተፉት 2-2 ሲሆኑ መጨረሻ ላይ ተፉትና ያንን የተመለከትኩ ምንም ሶሉሽን አይዲያ አጥተዋል ገብቷል ምንም ተጫዋቾች ያስገባሉ ምንም ለውጥ የለም ተጫዋቾች ኦፍ ኮርስ ኤንሪክስ እድሎች አግኝቶ ነበር መጀመሪያ ተቹ በቃ ጎል መሆን የነበረበት ኳስ ነበረ ግን ያንን አለመጠቀሙ የኋላ ዋጋ ሲያስከፍላቸው የሃላንድን ጉዳይ አንስታል ሃላንድ አንደኛውን ኳስ ጋብሪኤል ማጋሌሽ ማቆም አልቻለም ሁለተኛውን ኳስ በማርኪኖስ እግር መሃል ነው የለቀቀውና ወደ ግብ እንዳይሄዱ ብቻ ማድረግ ነው እንጂ ወደ ግብ ከሄዱ መረብ ላይ ነው የሚያርፉትና የአይነት እንቅስቃሴን በሃላንድ በኩል ተመልከተናል ግን ብራዚል እኔ እንደው በ54 ኢንተርናሽናል ጨዋታ አድርጎ ለኖርዌይ ተጫውቶ ሃላንድ 62 ጎል አግብቷል በ14 የዓለም ዋንጫ ጨዋታዎች 15ኛው ጎሉ ነው በተከታታይ ተከታታይ ጌሞች ላይ ግቦችን ያስቆጠረ 15 ግብ አለው የሚገርም አይነት ብቃት ላይ ነው የተገኘ ያለው የሃላንድን እና የኖርዌይ ብሔራዊ ቡድን እንቅስቃሴ ስትመለከት የሜክሲኮ እና የእንግሊዝ ጨዋታን እንመልከተው እስቲ የሜክሲኮና እንግሊዝ እንደሚከብዳት የታወቀ ነው ምክንያቱም አንደኛ ሜክሲኮ ሲቲ 2300 አልቲቲዩዱ ከፍ ያለ ነው እንደ አዲስ አበባ ነው ከፍ ስትል ለንደን ደግሞ 35 እና እስከ 50 ነው እንግሊዝ አልቲቲዩድ የለንደን አልቲቲዩድ ይሄን ስትመለከት ወደ ላይ በወጣ ቁጥር አየር ያንሳል ማለት ነው ስለዚህ እግር ኳስ ደግሞ ሩጫ ያለበት ሪከቨር ማለት ስፕሪንት ያለበት ሞቢሊቲ ያለበት ነው ይሄ ጨዋታ ደግሞ ሜክሲኮ ደጋፊ ፊት ነው አስቴክ ስቴዲየም ውስጥ የሚጫወተው ስለዚህ 80,000 ተመልካች በሚገርም የማራዶና ጊዜ ሲጫወት 100,000 ነበር ሲል ገርሞኛል ቅድም ሲያወራ እንዴት ይሆን ነበር ድምጹ 100,000 ላይ አለ አሁን 80,000 ላይ እንደዚህ ሆነ እና የአልቲቲዩዱ ከፍ ሆኖ እንደገና ደግሞ ደጋፊ ደግሞ ቤንዚን ሲሆን ለእንግሊዞች በጣም ከባድ ነው ግን ተወጡት ማለት ሚራክል ነው ሜክሲኮዎቹ ቅድም እንደነገርኩ ክሪኤቲቭ አይደሉም ፒውር ቴክኒክ የላቸውም በደመነፍስ ነው የሚንቀሳቀሱት ደጋፊን እያዳመጡ የሚጫወቱ ይመስላል አይደል ጫናው ከእንደዚህ አይነት ነገር የመጣ ይመስላል አሁን ለምሳሌ 25 ቁጥር የለበሰውን መስመር ተጫዋቹን ተመልከቱ ሮቤርቶ ሳይሆን ነበር አልቫራዶ የሚባለው የሚጫወተው ቺቫስ እዛው ሜክሲኮ ውስጥ ነው እንግዲህ አስበው ትልቅ ተጫዋች አውሮፓ ውስጥ አይደል ግን እሱ ነበር ኳስ ብዙ ታወለ ፍላንክ ላይ ሲሮጥ ቀጭን ነገር ነው ጸጉሩን እንትን አድርገ እና የሜክሲኮን ቲም በቃ በዛ ነው እንትን የምትለው ኦፍ ኮርስ እንትና የማን ነው የእንግሊዝ የሚጫወተው ቴስታ ሁለት ሄዲንጎች የሚገርም ሄዲንጎች ሞክሯል ፒክፎርድ ያወጣቸው ሁለት ኳሶች ይገርማሉ ግን ያው ሴንተር ተደርጎ የመጡ ናቸው ከዛ ውጪ ግን ፒውር የሆነ ቴክኒክ የላቸውም ስለዚህ ፒውር የሆነ ቴክኒካል ተጫዋች ከሌለ ደግሞ ክሬቲቪቲ በጣም ይሞታል አዘ ቲምም ክሬቲቪቲ ፑር ነው በግልም ክሬቲቪቲ ላይ ክሪኤቲቭ ተጫዋች የላቸው ስለዚህ እነሱም ዋጋቸውን የከፈሉ ነው ይመስለኛል እንግሊዝ ማሸነፉ በቃ 25 ደቂቃ ተከላክሎ ማሸነፉ በቃ እንግዲህ አርሰናልን ሲሰድቡት ነበር አሁን በዚህ ዓለም ዋንጫ በኮርነር ያገባሉ ተከላክለው ይወጣሉ ፍሎ ብሎክ ይጫወታሉ ስለዚህ አርሰናል እንግዲህ ሲዝኑ ሙሉ ሲሰድቡት የነበረው ነገር እንግዲህ ማጥፋት አለባቸው ይመስለኛል አይደል እንግዲህ የዣረል ኮንሳ የቀይ ካርድ ሁኔታ ምንም ጥያቄ የለውም ይሄ ተጫዋች እኔ እንጃ የትኛው እድሜው ላይ እንደሚበስል አታውቅም እንደዚህ አይነት አግሬሲቭ የሆነ አጫውታለው ሊቨርፑልም ይያለ ኳሱ ግን ሰፖርት አድርጎታል ይቅርታ አድርጊ ኳሱን አንሸራቶት ወደ እግሩ ወስዶታል ወደ ልጁ እግር ላይ ኳሱ አንሸራቶት ወስዶታል ይመስላል ብድግ እንዲል ያደረገው አለ የሆነ ራሱ ስለታሸግን እንደዛ ሶኖ እንደዛ አይነት ሸርታቴስ መውረድ አስፈላጊ ማለት ምንም በማይፈጠርበት ሁኔታ እንደዛ አይነት ነገሮችን መከወኑ የቡድኑን ጣር አብዝቶታል በጣም በጭንቀት ነው እንግዲህ የቤሊንግሃምን አስደናቂ ጎሎች የኬንን የፍጹም ቅጣት ምት 73ኛ ጎሉ ነው በውድድር አመቱ ባለፈው 72 እያለ ነበር አንድ ጨመረ ደግሞ አሲስቱንም ስትመለከተው እንዴት አስደናቂ እንደሆነና የሜክሲኮ ተጫዋቾችን ይሄ የማንቸስተር ሲቲው አዲሱ ፈራሚ ኤሊዮት አንደርሰን እንዴት ጫና ውስጥ አስገብቷቸው ሁለተኛው ጎል የተቆጠረበትን ሁኔታ ስታይ በቃ የተጫዋቾች የክላስ ልዩነት ምን እንደሆነ
የነሱ አማካኝ ተጫዋች ኳሱን ይዞ በቃ ሊዝናና ሲሞክር ዘመናዊ እግር ኳስ መዝናኛ ጊዜ አይሰጥህም። ሁሴን እንዴት አንቀው ወስደው ኳስና መረብን እንዳገናኙ የጁድ ቤሊንጋም በስካሁኑ የእንግሊዝ እንቅስቃሴ ከወሳኝ ግቦቹ ከኬን ውጪ ምናልባት የቡድኑ ምርጥ ሁለተኛው ተጫዋች ቢባል ጁድ ቤሊንጋም ነው። ግብ ጠባቂውን ታነሳለ፣ ኤሊዮት አንደርሰንም እዚህ ውስጥ የሚካተት ይመስለኛልና የእንግሊዝ ብሔራዊ ቡድን አጠቃላይ እንቅስቃሴ ግን ከዚህ በኋላም አሁን ከኖርዌይ ጋር ነው በቀጣይ የሚጫወተው ማለት የምታካብደው አይደለም፣ የሚከባድ አይደለም። እንግሊዝ ግን ፋይናል ላይ መድረስ እድሉ እየሰፋ ይመስላል። እንግዲህ አላቅም፣ ተጽዕኖ አድርጎብን ይሆናል ተጫዋቾቹ፣ አላቅም። እንደዛ አይነት ይመስላል። ምናልባት ሴሚ ፋይናል ላይ ከአርጀንቲና እንግዲህ ወሳኝ እሱኛው ምናልባት ወደ ቀጣይ እንሂድ ይሻላል አይደል? ሌላኛው ጉዳያችን እዚሁ የዓለም ዋንጫው ላይ የሚያቆየን ነው። ከውድድሩ አዘጋጆች አንዷ በሆነችው ሜክሲኮ ከተማ ውስጥ እውነተኛ ያልሆኑ ወይንም ደግሞ ኦሪጂናል ያልሆኑ ማሊያዎችን መመልከት በርከት ብሏል እና እንግዲህ የተለመደም ሆኗል እየተባለ ነው በከተማው። ፊፋ ይህን በተመለከተ እርምጃ እንዲወስድ ስራዎችን እየሰራ ነው፣ ግን መንግስትም መቆጣጠር አልቻለም የሚል መረጃ ወጥቷል። ከጀርባ ያሉት ነገሮችን በተመለከተ እና ደግሞ የማራዶና 1986 የዓለም ዋንጫ ላይ ያንን አስደናቂ ገቢ ያስቆጠረበት ማሊያ ጀርባ ምን አለ የሚለውን በተመለከተ የሌኪፕ ሪፖርት የምርመራ ዘገባ ወጥቷል። ምንድን ነው የሚለውን ጉዳይ እንመልከቱ ሲሆን በቀጣይነት አዎ እንግዲህ በአካልዬ አሁን የምንሄድበት እንግዲህ ሰፈር ቴፒቶ ይባላል። ዘገባው አርዕስት የሰጠው ቴፒቶ የሐሰተኛ ቅጂዎች ገነት በሚል ነው አርዕስቱን የሰጠውና ቦታው እንግዲህ የሚገኘው በሰሜንና ሴንትራል አሜሪካ ታሪካዊ ሰፈር ሲሆን ከዚህ ስፍራዎች ካሉት ትላልቅ የኮንትራባንድ ወይም የህገ ወጥ ንግዶች መካከል አንዱ ነው። እንግዲህ ላቲን አሜሪካና ሴንትራል አሜሪካን ከወሰድክ ይሄ ቦታ አንዱ ከሚጠሩ አንዱ ነው እና በተለይም ክሎንስ ይሏቸዋል ተብሎ የሚጠሩ የሐሰተኛ የእግር ኳስ ማሊያዎች የሚሸጥበት ነው። እነዚህ የውሸት ማሊያዎች ስማቸው ክሎንስ ነው የሚባሉት እና በቢጫና ሰማያዊ ቀለም ባላቸው ሸራዎች ስር በርካታ በዝገት የተበላሹ የብረት ምሰሶዎች እንመለከታለን ይላል። እንግዲህ አካባቢው ነው ማለት ነው እና ጥቅጥቅ በፎቶ አስደግፎ ነው ዘገባውን ያቀረበውና ልክ በቃ ስትመለከተው እንደዚህ አንዳንድ አፍሪካ ሀገሮች እንደ ሴኔጋል አይቻለው፣ ሩዋንዳ አይቻለው። እኛም ሀገር ደግሞ አዲስ አበባም ወደ ጨርቆስ አካባቢ ገበያዎች አይተህ ከሆነ ኢቭን ወደ ታች ሳሪስ አካባቢም አለ። እንደዚህ በእንጨት ሻራ ያደረጉና ልብስ ሙሉ ማት ልብሶች ይኖረዋል አይደል? ያ እንደዛ አይነት ምስል አለው እና ወደ ቴፒቶ እንኳን ደህና መጣችሁ ይላል ዘገባው እና ይህ ስፍራ በሜክሲኮ ታሪካዊ ማዕከል ሰሜን ቦታ ላይ የሚገኝ ታላቅ የኮንትራባንድ ቦታ ነው። ታዲያ በስፍራው ሁሉንም አይነት ማሊያዎች ማግኘት ይቻላል። ማንኛውንም ማሊያ ማግኘት ይችላል በአካባቢው። አንዳንዶቹ በጥራታቸው ዝቅተኛ ናቸው፣ ሌሎቹ ደግሞ እጅግ ሲበዛ ወደ ደንበኛው ቅጂዎች የሚጠጉ ናቸው ይላል። ታዲያ ሜክሲካኖች እነዚህ ማሊያዎች ክሎንስ ብለው ይጠሯቸዋል እና ታዲያ በእነዚህ ክሎንስ እውነተኛ ማሊያ መለየት በጣም ከባድ ነው ይላል። ታዲያ በአካባቢው የሚገኝ በርካታ ትናንሽ ሱቆች ውስጥ ሲሸጡ ይታያሉ። የሚገርመው ታዲያ እነዚህ ሐሰተኛ ማሊያዎች ሆነው እንኳን ለመግዛት ያለው ወረፋ ብዙ ነው ይላል። በጣም ወረፋ አለ፣ የውሸት ማሊያዎችም ሆነው ማለት ነው፣ ፎርጅን ማሊያም ሆነው። ታዲያ በእነዚህ ሱቆች ውስጥ ወደ ኋላ ተመለሰን በጊዜው የነበሩት ማሊያዎች እናገኛለን። ለምሳሌ ይላል ፈረንሳይ ከብራዚል እንግዲህ እሱ ሲሄድ ፈረንሳይ ከብራዚል ማርች 26 ተጫውተዋል። የወዳጅነት ጨዋታ ፈረንሳይ 2-1 ያሸነፈበት ጨዋታ አሁን ከዓለም ዋንጫው በፊት ማለት ነው። ያ ጊዜ የነበረው ማሊያ አይቶታል። እዛ ማሊያው አለ እና ከኦሪጂናል ማሊያው ብዙ ልዩነት የለውም ይላል። ትንሽ ልዩነቱ የሚታየው በትከሻው አካባቢ የስፌት ጉድለት ብቻ ነው ይላል። ትከሻው አካባቢ ስፌት ላይ ትንሽ ተንፏል እዛ ላይ ነው እንጂ በቃ እና ጥራታቸው ላቅ ያለ ስለሆነም በጣም ተፈላጊ ናቸው ይላል። ገበያውም የደራ ነው። በተለይ ዓለም ዋንጫ አካባቢ በአሁን ሰዓት አለ በጣም ደርቷል ይላል። በዚያ ደግሞ ሜክሲኮ ታውቃለህ ያው
በድል እየተጓዘች ነው። ታዲያ ዋጋቸውን በጣም ሲበዛ ዝቅ ያለ ነው። አንድ ማሊያ ዋጋ 400 ፔሶ ነው የሚሉ በሜክሲኮ። ይህ ማለት $20 ማለት ነው። እንግዲህ ወደ ኢትዮጵያ 3000 ብር ማለት ነው የሚሸጠው። እንግዲህ ኦሪጂናል ማሊያው እስከ 115 110 $100 አካባቢ ነው። እነሱ ግን $20 ነው የሚሸጡት። ይህ የሜክሲኮ ማሊያ ዋጋ ነው። ሌሎቹ ግን ለምሳሌ የጀርመን ማሊያ ዋጋ 150 ፔሶስ ነው። አሁን ይሄ ጀርመን፣ ፈረንሳይ፣ ብራዚል ስትፈልግ ነው ይሄ $20። እነዛ ግን $7 ታገቸው በ7.5 ዩሮ ታገኛቸዋለህ። ምክንያቱም የጀርመን የሌሎች ሀገሮች አሁን የጀርመን የፈረንሳይ ምናምን እንትን አትልም፣ ተፈላጊ ብዙ የላቸውም። ገባ እና አብዛኞቹ በአካባቢ ቢመረቱም ሌሎቹ ደግሞ ከኤሽያ አካባቢ ያመጣል። ከኤሽያ አካባቢ ያመጣሉ፣ እዛ አካባቢ ያመርታሉ። እንደገና ደግሞ ከኤሽያ አካባቢ ደግሞ ያመጣሉ። በአጠቃላይ ቴፒቶ ለሁሉም አይነት የህገ ወጥ ንግድ ማዕከል ሆኖ እያገለገለ ነው። በሜክሲኮ ውስጥ የሚዘዋወሩት ሐሰተኛ ምርቶች ኮንትራባንድ 70% የሚሆኑት በዚህ ቦታ አካባቢ ነው የሚንቀሳቀሱ 70%። ከዚህ አልፎ ወደ ሌሎች የላቲን አሜሪካ ሀገሮች ይሄዳሉ። ከዚያም አልፎ ወደ ውጭ ይልካሉ። አስበው፣ ከቻይና እና ታይላንድ ሌሎቹ ይመጣሉ፣ በኮንቴነሮች ይመጣሉ ከቻይና እና ከታይላንድ። ከዚያ ወደብ ይራገፉና ወደ ቀጥታ ወደ ቴፒቶ ይጓዛሉ። ወደዛ አካባቢ ቴፒቶ ይገባሉ። በቃ ወደ ስራ ማለት ነው። ዩኒየን ቴፒቶ የተባለ ቡድን ይህንን ይቆጣጠራል። ይህንን የሚቆጣጠረው ዩኒየን ቴፒቶ የሚባል አካል ነው። ይህ ቡድን እንደ ኤድጋርድ ቫልዴዝ ቪላሪያል በልዩ ስሙ ባርቢ በመባል የሚጠራ ምክንያቱም ነጭ ጸጉር አለው እና አይኑ ትላልቅ ነው። ለዚህ ነው ባርቢ የሚሉት። እና ታዋቂ የአደንዛዥ እጽ አለቃ ነው ይሄ ሰውዬ። እና እሱ ድጋፍ ያገኛል፣ እሱ ይቆጣጠራል። እና እሱም እጅ አለበት እዚህ ኦፕሬሽን ላይ ማለት ነው፣ እዚህ ገበያ ቦታ ላይ። ይህ ግለሰብ በሐሰተኛ ንግድ ብቻ ሳይሆን በአደንዛዥ እጽ ንግድ፣ በዝሙት አዳሪነት ንግድ እና በሰዎች ጠለፋ ወይም በሰዎች ማገድ ውስጥ ይሳተፋል። እና ህይወቱ በወንጀል ስራ ላይ የተመሰረተ ነው ይልሃል። እና በተለይም ሰዎች የቤተሰቦችን አባል በፍጥነት በመጥለፍ በማፈን ከፍተኛ ገንዘብ የሚጠይቅ ነው። የቤተሰብ ይይዙና አቅም ያላቸው ቤተሰብ ሲሆን ልጆቻቸውን አካባቢ ይይዝና ከዛ ገንዘብ ስጡን ይላሉ። እንደዚህ አይነት ስራ ላይ ይሳተፋሉ። እና በጥሩ አካባቢ የምትኖርና በሆቴል እንግዲህ ሜክሲኮ ጥሩ አካባቢ ማለት ነው። ጥሩ አካባቢ የምትኖርና በሆቴል መተዳደሪያ ላይ የምትኖር ማሪያ ስትናገር አካባቢው በወንጀል የተጨማለቀ ነው ትላለች። በመሆኑ እኛ ሜክሲካኖች ወደዚያ ወደ ቴፒቶ አካባቢ አንሄድም ብላ ተናግራለች ለጋዜጠኛው። በአካባቢው የተለያዩ የህብረተሰብ አይነቶች እናገኛለን ይላል። ጥርስ አልባ አዛውንቶች አሉ። ሰውነታቸው ላይ በንቅሳት የተሞላ ሰዎች እናገኛለን። ጠባሳ የበዛባቸው ግለሰቦች አሉ። አልፎ አልፎ በማህበረሰቡ የተረሱ ግለሰቦች እናገኛለን። የተረሱ ግለሰቦች ሁሉ ታገኛለን እዛ አካባቢ። እና አልፎንሶ ዛራይቴ የተባለው ግለሰብ ቀድሞ በመንገድ ላይ ንግድ ላይ የተሰማራ ነበር። እሱ ንግድ ላይ የተሰማራ ነበር። አሁን አንትሮፖሎጂስት እና የዘመናዊ አርቲስት ሆነዋል። ከጊዜ በኋላ ሲናገር ህይወትን ለመግፋት በርካቶች በዚህ ስራ ላይ ተጠምደዋል። ስራው ህጋዊ አይደለም። ስለዚህ አንድ ቀን ፖሊስ በድንገት መጥቶ ጠቅላላ ንብረትን ሊወስድብህ ይችላል ወይም ሊወርስብህ ይችላል ይላል። ምንም አስተማማኝ ነገር የለውም። ይሰራሉ፣ ግን በድንገት አንድ ቀን ፖሊስ መጥቶ ሊወስድብህ ይችላል። አስታውሳለሁ ደቡብ አፍሪካ ስንሄድ ይሄ ነገር ነበር። ፖሊሶች ይመጣሉ። ይሄ ብራንድ ያልሆኑ ማሊያዎች፣ እቃዎች ካቀረብክ ሱቅህን ይዘጉብሃል ምናምን። እና ይመጣሉ ሲባል ይዘጉ ነበር ኢትዮጵያኖች ያኔ እዛ ጆበርግ አካባቢ ትዝ ይለኛል። ይሄም እዚህ ሜክሲኮም አካባቢ ይሄ ነገር ይከሰታል። እና ከዓለም ዋንጫው ከመጀመሩ በፊት ፊፋ ይህንን በሚገባ ስለሚያውቅ በተለይ የማሊያ አምራች ኩባንያዎች በተደጋጋሚ ጥያቄ በማቅረብ እልባት እንዲሰጥ ጠይቀውታል። ፊፋ እነዚህ አዲዳስ፣ ፑማ ምናምን ፊፋን ይሄን ነገር አንድ በለን ዓለም ዋንጫው ከመጀመሩ በፊት ብለው ለፊፋ አቤት ብለው ነበር። ፊፋ ደግሞ ከሜክሲኮ መንግስት ጋር ተነጋግሮ ተጽዕኖ በመፍጠር አስቸኳይ እርምጃ እንዲወስድና ይሄ ነገር እንዲቆም የሚል ትዕዛዝ ሰጥቶ ለመንግስት ሰጥቷል። የሜክሲኮ መንግስት ደግሞ ሎፖራሲዮኔ ሊምፔዛ የተባለ የጽዳት ዘመቻ ማለት ነው። የጽዳት ዘመቻ የተባለ ኦፕሬሽን ጀመረ። ትንሽ ትሞክራለህ ስፓኒሽ
ትንሽ ታዲያ በቴፒቶ አካባቢ ብቻ ፖሊስ 25 ቶን የስፖርት ትጥቆችን ለመውረስ ችሏል። ይገርማል። ከዓለም ዋንጫው በፊት ማለት ነው። 25 ቶን ማለት 25,000 ኪሎ ማለት ነው። ወደ 250 እንግዲህ ጤፍ አሁን 100 ኩንታል ጤፍ አስበው 250 ኩንታል ጤፍ የሚያህል ማሊያ ፖሊስ ወርሷል እዛ አካባቢ እና ታዲያ እነዚህ የተወረሱት ማሊያዎች 80 አይነት ሐሰተኛ ማሊያዎች ነበሩ። የተለያዩ 80 አይነት ሐሰተኛ ማሊያዎች ነበሩ። ከዚህ ሌላ የተለያዩ ቡድኖች ማለት ነው። ከዚህ ሌላ 15 የሚጠጉ የንግድ ሱቆች ተዘግተዋል። በዛ ምክንያት ያኔ 15 ሱቆች ተዘግተዋል። የሚገርመው ይህ ከዓለም ዋንጫ ከመጀመሩ በፊት የተወሰደ እርምጃ ነበር። ሆኖም ከጥቂት ጊዜ በኋላ ውድድሩ ሊጀመር እንደገና ተደራጅተው ጀምረውታል። አሁን ተደራጅተው መልሰው በቃ ኪሳራውን ወደኋላ ብለው መጥተዋል ማለት ነው። ምክንያቱም ጊዜው ዓለም ዋንጫ ነውና በዚህ ጊዜ ካልተሰራ መቼ ይሰራል በሚል ነው ሪስክ የሚወስዱት። ገብተዋል። እና ሆኖም ግን በጣም ሲበዛ ጥንቃቄ በተሞላበት መልኩ ነው አሁን የሚሸጡት። አስፈላጊም ከሆነ ይላል ግፍ ለመስራትም የተዘጋጁ ናቸው። ይሄ በቃ ወንጀል ለመስራት አስፈላጊም ከሆነ ወንጀሉን ለመስራት ተዘጋጅተዋል ይላል። በሜክሲኮ በቦክስ ስፖርት ውስጥ ከፍተኛ ስም ያላቸው መካከል ራውል ራቶን ይባላል፣ ራውል ማቲያስ፣ ኪድ አዝቴካ ወይም ሩበን ኦልቫሬዝ ስማቸው ጎላ ያለ ነው በሜክሲኮ ቦክስ ስፖርት ውስጥ። እነዚህ ታዋቂ ቦክሰኞች የተገኙት ከዚህ አካባቢ ናቸው። እንግዲህ እንደምታውቀው ብዙ ጊዜ እንደዚህ አይነት አካባቢ ነው ቦክሰኛ ሬስለር ምናምን ብዙ ጊዜ የሰፈር ጉልበተኛው በዛው በቃ ጉልበተኛው ይቀጥላል። ትክክል። ታዲያ በሜክሲኮ አንድ አባባል አለ። የዓለም ሻምፒዮን ለመሆን በመጀመሪያ በቴፒቶ አድገህ በህይወትህ መትረፍ አለብህ ይላል። የዓለም ቦክስ ውድድር ውስጥ ለመሳተፍ አካባቢ አድገህ በህይወት መትረፋል ማለት በቃ ብዙ ነገር የዛ አካባቢ ካቦ መሆን አለብህ። በቃ ልክ ነው፣ እንደዛ ማለት ነው። እና የውጭው ስም ደግሞ እንዲህ ይባላል እንጂ የውጭው ስሙ እንዲህ ይባላል እንጂ የአካባቢ ነዋሪ ግን ራቢዮ ብራቮ የጠንካሮች ሰፈር ብለው ነው የሚጠሩት። የአካባቢ ሰዎች የጠንካሮች ሰፈር ብለው ነው፣ ሌሎቹ ናቸው ገብተዋል የመጥፎ ሰፈር ነው ምናምን የሚሉት እንጂ እዛ የሚሉ ነዋሪዎች ግን ይሄ የደፋሮች የጠንካሮች ሰፈር ብለው ነው የሚጠሩት። ይኮራሉ በሰፈራቸው እንዲያውም። እና አካባቢው የጀግና የአመፀኛ የማይገዛ ሰፈር ነው ተብሎ ይጠራል። አመፀኞች ናቸው፣ ወንጀለኞች ናቸው ምናምን። በአካባቢው አንድ ቤተክርስቲያን አለ፣ ከጎኑም አንድ የእግር ኳስ ሜዳ አለ ይገኛል። እና ሜዳውም ማራካኛ ተብሎ ተጠርቷል። ይህ ለብራዚሊያኖች በጣም ትልቅ ፍቅር ስላላቸው ነው ማራካኛ ያሉት። 1970 ዓለም ዋንጫ ሜክሲኮ ነው የተዘጋጀው እና ታዲያ ፔሌ እዚህ መጥቶ ልምምድ ሰርቷል የሚል አፈ ታሪክ ወሬ አለ ይላል ዘገባው። እና ለዚህ ነው የሚወዱት። እና ያንን ይጠቅሳል። እና አሁን ኮንቲሞክ ብላንኮ ይሄ ታዋቂ ብላንኮ የታወቀ ዓለም ዋንጫ ላይ የነበረ ነው። በ1998 አስታውሰዋል። ዓለም ዋንጫ ላይ ጎበዝ ተጫዋች ነው። ከዛ አካባቢ ከቴፒቶ የወጣ ነው የተጫዋች እና 1998 ዓለም ዋንጫ ላይ ሜክሲኮ ሳውዝ ኮሪያን 3-1 ስታሸንፍ እሱ ነበረ በጣም። እና አሁን እሱ የማርሴሎስ አካባቢ ምልክ ኳስ አቁሞም ብሎ የማርሴሎስ አካባቢ ግዛት ገዢ ሆኖ እየሰራ ነው። ከ2004 እስከ 2024 ድረስ ገቨርነር ሆኖ ሰርቷል እዚህ አካባቢ። እና በቴፒቶ ቀን ብቻ ነው ልትጓዝ የምትችለው ይላል። በማታ ፍጹም አይታሰብም። በማታ እዛ አካባቢ መድረስ በፍጹም አይታሰብም ይላል። ሌሎች ሱቆች ሁሉ ባዶ እነዛ ሱቆች ሁሉ ባዶ ይሆናሉ፣ ይዘጋሉ። በቃ ጭር ይላል አካባቢው ሁሉ። ያልተሸጡ ማሊያዎች ሁሉ ይቆጠራሉ፣ ልክ ሲመሽ ማለት ነው። በፕላስቲክ ከከረጢቶች ውስጥ ይታሸጋሉ። ማሊያዎቹ ያልተሸጡት ማሊያዎች ፕላስቲክ ውስጥ ይከቷቸዋል። ከዚያም በአካባቢው ወደ ቬሲንዳንዴስ ይወስዱታል። እነዚህ ቬሲንዳንዴስ የሚባሉ ቤቶች ምንድነው? ምድር ውስጥ ያሉ ቤቶች ናቸው። ቁሳቁሶቹን ይዘው እዛ ነው የሚደብቋቸው ቦታዎች እና ሚስጥራዊ ቦታ ነው። አንዳንዴ በግድግዳ ውስጥ እነዛ የተረፉት እንትኖች የሚቀመጡት በግድግዳዎች ውስጥ፣ በሐሰተኛ ጣሪያ ውስጥ፣ በኮርኒሶች ውስጥ ሁሉ ነው የሚደብቋቸው። ወንጀል እኮ ስለሆነ ፖሊስ ይዘው ይችላል ስለሚሉ እኮ ነው ስለሚሉ
እና መጋዘኖቹ በመሬት ስር በታች የተገነቡ ነው ብያለሁ። በማግስቱ ደግሞ ጠዋት ደግሞ ቴፒቶ እንደገና ህይወት ታገኛለች ይላል። ተመልሶ ጠዋት ደግሞ እንደገና ቴፒቶ እንደገና ሌላ ደግሞ ህይወት ይጀምራል። የተደበቁት ማሊያዎች ወጥተው ወደ ቴፒቶ ይወሰዳሉ ማለት ነው ድጋሚ። ያ እና ይሄን መሰለ። አሁን የማራዶና አስገራሚ ታሪክ ከዚህ ጋር በተያያዘ እንግዲህ የማራዶና ታሪክ ልንገርህ። በ1986 የሜክሲኮ ዓለም ዋንጫ የሩብ ፍጻሜ ላይ ተጋጣሚዎች ኢንግላንድ ከአርጀንቲና ነበር። በዚያ ጨዋታ ላይ አርጀንቲና 2-1 ስታሸንፍ ማራዶና ያስቆጠራት እጅ ኳስ ታስታውቃለህ? የእግዚአብሔር እጅ ያለው እና ማራዶና በወቅቱ የዓለማችን ኮከብ እና አዲሱ ፔሌ ተደርጎ የታየበት ስሙ የነገሰበት ጊዜ ነበር። እንግሊዞች በፍጹም የማይረሱት ጊዜ ነበር ይላል። ያ ሁሉ ጀብድ የፈጸመው በሐሰተኛ ማሊያ መሆኑን ታውቃለህ? የአርጀንቲና ብሔራዊ ቡድን ያለት የተጫወተው ከዚህ አካባቢ በተገዘ ማሊያ ነበር። በጣም አስገራሚ ነው። በጣም አስገራሚ ነው። እንግዲህ የሌኪፑ ዘገባ ሲቀጥል ይሄንን ሲገልጽ ፖንቾ ይባላል ይላል። በእውነተኛው ስሙ አልፎንሶ ዛራቴ ይባላል። ቅድም የነገርኩ ነው። ቅድም በላኛው ዘገባ ላይ ያቀርባሉ ስሙን። ዲየጎ ማራዶና በ1986 ዓለም ዋንጫ ላይ የለበሰውን ማሊያ ላይ ጥናት ማድረግ ጀመረ እና ሐሰተኛ ማሊያ አድርጎ መጫወቱን ይሰማል። ከዛ በዛ ዙሪያ ጨዋታ ላይ ማራዶና እንግዲህ 2 የተለያዩ ጎሎችን ያስቆጥራል። አንድ በእጁ በማጭበርበር፣ ሁለተኛው ግን የክፍለ ዘመኑ ጎል የተባለለት ወደ 78 ተጫዋቾችን አልፎ ያገባው ማለት ነው። እና ይሄ ሰኔ 22 1986 ነበረ የተከናወነ ጨዋታ። እና ታዲያ ዛራቴ በሜክሲኮ ክሎን ተብሎ የሚጠራውን ሐሰተኛ ማሊያ መከተል ጀመረ ይላል። ይህንንም በቴፒቶ አካባቢ ነበር በማነፍነፍ የጀመረው። ሲናገርም በዚያ አካባቢ የነበሩ ሰዎችን አብዛኞቹ በዛ ሰዓት የነበሩት ሞተዋል ይላል፣ ወይም በጣም አርጅተዋል። ግን አርጀንቲና ወደ ቴፒቶ በመምጣት ማሊያ መግዛታቸውን ነግረውታል። እና ከዚያ ጨዋታ በፊት አርጀንቲና ከኡራጋይ ተጫውታ ነበር በፑዌብላ እና አርጀንቲና 1-0 አሸንፋ ወጣች። የአርጀንቲና አሰልጣኝ ካርሎስ ቢላርዶ ይባላሉ። እሳቸው ማሊያውን ሲመለከቱት ማሊያው በጣም ከባድና ሙቀት የሚስብ ነው እና ሜክሲኮ ከተማ ደግሞ በጣም ፀሐያማ ብቻ ሳትሆን በ2300 ሜትር አልቲቱድ እንደ አዲስ አበባ ነው ሜክሲኮ ከፍ ያለ አልቲቱድ ላይ ያለ። ስለዚህ ነገሩን በጣም ያበሳል፣ ለተጫዋቾች ምቾት አይሰጥም። በዚህ ላይ ከእንግሊዝ ጋር ከመጫወታቸው በፊት የመጣው ማሊያ በማን ነው በወጣው የማሊያ አጠቃቀም እንግዲህ ከጨዋታ በፊት እጣ ይወጣል አይደል? ማሊያ የትኛው እንደምትለብስ በማሊያ አጠቃቀም ላይ እጣ ሲወጣ አርጀንቲና የደረሳት ጥቁርና ሰማያዊ ማሊያ መልበስ ተገድዳለች። ገብቷል? ይሄ ደግሞ የባሰ ፀሐይ ይስባል ማለት ነው። ፀሐይ ይስባል እና ወትሮ የተለመደው ነጭና ሰማያዊን አልቻሉም። ምክንያቱም እንግሊዞች ነጭ ስለሚለብሱ የአርጀንቲና ማሊያ ይመሳሰላል፣ መቀየር አለበት። ስለዚህ ሰማያዊ መልበስ አለባቸው። ሰማያዊ ደግሞ ፀሐይ ይስባል፣ ጥቁር ማሊያ ቀለም ይዞ። ስለዚህ ከባድ ሙቀት ስለሚስብ በአርጀንቲና ተጫዋቾች ላይ ጫና ይፈጥራል በሚል ካርሎስ ቢላርዶ አሰልጣኙ ማሰብ ጀመሩ። ታዲያ የአርጀንቲና ብሔራዊ ቡድን 3ኛ ግብ ጠባቂ በሜክሲኮ ለክለብ ሜክሲኮ ይጫወታል እና አካባቢውንም ያውቃል፣ እዛው ስለሚኖር ያውቀዋል። እና ለኮቹ ይላቸዋል ሐሰተኛ ማሊያዎች እኮ ይሸጣሉ ይነግራቸዋል ለቢላርዶ። ቢላርዶ በነገሩ አመኑበት። እንዲህማ ጥሩ አጋጣሚ ነው አሉ። ስለዚህ ወደ ቴፒቶ ምክትል አሰልጣኛቸውን ሮበን ሞሼላ እና የቡድን ገንዘብ ያዥ ቲቶን ወደ ስፍራው ላኩ እና እዛ ልከው 2 ሙሉ ለ2 ቡድን የሚሆን ማሊያ እንዲገዙ አደረገ። ነገሩ ግን ችግር ተፈጠረ። ምን መሰለህ? ማሊያው መጣ፣ ግን ምንም ብትሰራው እንደ ኦሪጂናሉ ባይሆንም የአርጀንቲና ማሊያ ስፖንሰር የለውም። እዚህ ገብቷል። የስፖንሰሩ የፌዴሬሽኑ የለም። አንድ ሁለተኛ የማሊያው ባለቤት ኮክ ስፖርቲቭ የፈረንሳዩ ትጥቅ አምራች ኩባንያ ነው እና የሱ እንትን የለም፣ ሎጎ የለም። ታዲያ ኮክ ስፖርቲቭን አርማ ውስጥ ዶሮ ከ3 ማዕዘን ነው ማህል እንትኑ አለ፣ ሎጎ አለ፣ ግን ዶሮ ከ3 ማዕዘን ውጭ ሆኖ ነው የተሰራው። በትክክል በትሪያንግል ውስጥ አልተቀመጠም። ገብቷል? መሀል መሆን ሲገባው ውጭ ነው የገባው እና የአምራቹ ማህተም በትክክል አልተቀበለም። ስለዚህ ከጨዋታው በፊት እንግዲህ 48 ሰዓት ነው የቀራቸው እና ይሄ ነገር ደግሞ
አለብሶ ሜዳ መግባት አይችሉም። ገብቷል። መስተካከል አለበት ወይ ደግሞ ስለዚህ ከጨዋታው 48 ሰዓት በፊት በእጅ ማስተካከል ነበረባቸው እና የአርጀንቲና ብሔራዊ ቡድን የሚገኘው በክለብ አሜሪካ ልምምድ ማዕከል ነበረ። የማዕከሉ ሰራተኞችን ሰብስቦ ገንዘብ ከፍሎ ወዲያውኑ ስራውን አስጀመረ ይልሃል። እሱ ብቻ አልነበረም፣ በእያንዳንዱ ማሊያ ቁጥሮች ደግሞ አልነበሩም። ገብቷል። በጀርባ ደግሞ ቁጥር የለም። ስለዚህ ቁጥሮች ሁሉ በተጨማሪ የአርጀንቲና ተጫዋቾች ማሊያ ቁጥር እንዲጻፍ ተደረገ። እንግዲህ ይህን በፍጥነት በእጅ ተሰራ እና ማራዶና ተጠይቆ ነበር ከዛ በፊት ይሄ ማሊያውን አየውና ይሄ ማሊያ ይሻላል ወይንስ ኦሪጂናል? ኖ ይሄ ማራዶና ይሄ በጣም ቆንጆ ነው ብሎ ካፕተን ነው እሱ ወስኗል። ስለዚህ በቃ ለዛ ነው እዛ ኦፕሬሽን ውስጥ የገቡት። በዚያም ፎርጂድ ማሊያ ለብሶ ትልቁን ጨዋታ እንግዲህ የእንግሊዝ ጨት ድል አደረጉ። እንግዲህ ከዛ ድል ካደረጉ በኋላ ማራዶና ወደ መልበሻ ቤት ኮሪዶር ውስጥ እየሄደ የእንግሊዝ ብሔራዊ ቡድን ተጫዋች የነበረው ምንድነው ተጫዋች የነበረው ማነው ስሙ ስቲቭ ሆጅ ከማራዶና ጋር ማሊያ እንለዋወጥ ይለዋል። ገባ እና ማራዶና ማሊያውን ሰጠው፣ ያኛው ለማራዶና ያ ይዞት ሄደ። ኦኬ እና ይሄ ተጫዋች ደግሞ በወቅቱ የአስቶን ቪላ ምርጥ ተጫዋች ነበር። የተጫዋች ይላል እና ሆጅ ለረጅም ጊዜ ይሄን ማሊያ አስቀምጦ ከዛ በ2002 ማራዶና ህይወቱ ሲያልፍ ካለፈ በኋላ ለብሔራዊ ፉትቦል ሙዚየም ይሰጣል፣ ለእንግሊዝ ማለት ነው። የማሊያው ከዛ 2022 ላይ ለማሊያው ለፉትቦል ሙዚየም ለብሔራዊ ፉትቦል ሙዚየም ለእንግሊዝ ይሰጣል ማሊያውን። ብሔራዊ ሙዚየሙ ደግሞ ሶፍት ባይ ላይ ለጨረታ አቀረበውና በ2022 ሜይ 4 ቀን የማራዶና እውነተኛ ማሊያው ሳይሆን ፎርጂዱ ከሞተ ከ2 ዓመት በኋላ በ9 ሚሊዮን ዩሮ ተሸጠ። ዋው! ግን ፎርጂድ ነው። አሁን የገዛው ደግሞ ከመካከለኛው ምስራቅ አረብ ሀገር የመጣ አንድ ባለጸጋ ነው ይልሃል። ይህንን ማሊያ ገዝቶ አሁን የባለጸጋ ግን ፎርጂድ ማሊያ ነው። ከዛ ከቴፒፒ የወጣ ማሊያ ነው። አስገራሚ ታሪክ ያ በጣም የተለየ ነው። በጣም ደስ ስላለኝ ነው ያቀረበው። ያ በጣም ኢንተረስቲንግ የሆነ ጉዳይ ነው። ግን የሚገርመው አሁን ኦሪጂናል ይሁን አይሆን ሳይሆን በዛ ጨዋታ ላይ ማራዶና አርጎ ተጫውቷል ብቻ ነው አሁን በቃ ሰውየውን እንጂ የማሊያው ጥራት ምናምን ላያስጨነቀው ይችላል። ሲጀመር አያረገውም ራሱ አይደል ማስቀመጥ ምናምን ነው የሚሆነው። እንዳነሳው ግን በደንብ ይሄ ሶስተኛውን ግብ ጠባቂ ጥሩ ደላላ ሆኖ ያኔ እንዳሳለፈ የሚያሳይ ነው። ሜክሲኮ የሚገርም ግን በአካል አሁን የሲቮጅን ጉግል ስታርክ ሲቮጅ ስትመለከት የማራዶና ማሊያ ለብሶ ነው ፎቶ የሚመለከተው። ይሄን የውሸቱ ማሊያ ይዞት በእጁ ይዞት ለብሶ ሳይሆን በእጁ ይዞት ነው የምታየው። ጉግል ስታደርግ የማራዶና እጅ ይዞ ነው የምትመለከተው። በጣም ነው የገረመኝ። ለየት ያለ ኒውስ ነው። ብዙ ጊዜ ሜክሲኮና እንደዚህ ከወንጀል ጋር በተገናኘ በጣም የታወቀ ነው። እንዳነሳው እዛ አካባቢ የሚወጡ ምናምን ያልካቸው እኔ እንደውም ቅድም ገቨርነር ሆኗል ምናምን እያልክ ስታነሳ እሱም በቃ የሰፈር ካቦ ነበር ሆናል ያሰብኩ ነበርና ትክክል ለየት ያለ አካባቢ ነው። እንደው የዓለም ዋንጫውን ጉዳይ እንመለስበታለን። ከሊዮኔል ስካሎኒ ጋር የተያዘውን ጉዳይ ታነሳለህ። ግን እንደው የክለብ ጉዳዮችም የተነሱ ነው። ከአርሰናል ጋር በተገናኘ በ20 ሚሊዮን ዩሮ ሊያንድሮ ትሮሳርን ወደ ቱርክ ለመሸኘት ክለቡ ተስማምቷል እና እንግዲህ አርሰናል ይሄ ተጫዋች መልቀቁን ተከትሎ ደግሞም አሁን በብራዚል ብሔራዊ ቡድን ውስጥ የነበረው ማርቲኔሊም እንደዚሁ ይለቃል ተብሎ ነው የሚጠበቀውና የትኛውን ተጫዋች አርሰናል ያመጣል የሚለው ጉዳይ እየተነሳ ነው የሚገኘው። ሁሴኖ ሞርጋን ሮጀርስ እና ብራድሊ ባርኮላ አነጻጽረው መረጃ ተመልክቻለሁ። ይሄ ኮት ኦፍ ሳይድ ላይ ነው የተመለከትኩትና የትኛው ነው የሚያስፈልገው? መጀመሪያ በሰመር ወይም በሀበሻ ክረምት በፈረንጆቹ ደግሞ በበጋ የዝውውር ገበያ ላይ አርቴታ ማድረግ የፈለገው የመጀመሪያው ጉዳይ ትሮሳርን የመሸጥ ጉዳይ ነው። ከዛ በኋላ የትኛው ተጫዋችን ነው ማምጣት ያለበት? ሁለቱንም በተመሳሳይ ሰዓት እያወሩ ይገኛሉ። እንግዲህ የቤርታ ይሄን ኦፕሬሽን ይከውኑታል ነው የተባለው የክለቡ ዋና ሰው ማለት ነውና እስካሁን ከክለቦቹ ጋር ምንም አይነት ንግግር አልተደረገም። ይሄ ማለት ከአስቶን ቪላም ከፔዥም ጋር አርሰናል ድርድር እያደረገ አይደለም የሚል ነገር አለ። ሁለቱም ተጫዋቾች ግን ለዝውውሩ ክፍት ናቸው ወይም ዝውውሩ
ቢሆን ይመርጣሉ፣ ቢሳካላቸው ወደ አርሰናል መምጣትን ይፈልጋሉ የሚል ነገር አንስቷል። ሁለቱም አስደናቂ የውድድር አመት ነው በተጠናቀቀው የውድድር ዘመን ያሳለፉት። ቴክኒካሊ ሁለቱም ጊፍትድ ናቸው። ሜዳ ላይ እንደዚሁም ተጽዕኖቸው ላቅ ያለ ነው። ደግሞ ወጣቶች ናቸው። በደንብ መሻሻል ማደግ የሚችሉበት እድሜ ላይ ይገኛሉ ይላል። እንግዲህ እንደ አርሰናል ደጋፊ የትኛውን ይመርጣሉ? አርሰናል ሁለቱንም አፎርድ ማድረግ ስለማይችል የትኛውን ማምጣት ይችላል የሚለው ጉዳይ ይጠበቃል። ባርኮላ ሁሴኑ 152 ጨዋታ አድርጎ 39 ጎሎችን አስቆጥሯል። ሮጀርስ 125 ጨዋታዎችን አድርጎ 31 ጎሎችን አስቆጥሯልና ከቁጥር አንጻር ስታየው ብዙ የተጫወተው ባርኮላ ነው። ብዙ ግብም ያለው እሱ ነው። ግን ደግሞ ይላል መረጃው ሮጀርስ በፕሪሚየር ሊግ ፕሩቭን የሆነ በደንብ በቃ ያስመሰከረ ያረጋገጠ ነው። ከቪላ ጋር የዩሮፓ ሊግ ዋንጫን ያነሳ ደግሞ አመቱን ወጥ በሆነ ብቃት የጨረሰ ነው። ባርኮላ ከዚህ በተቃራኒ ነው ያሳለፈው። ብዙ ፕሬሸር በሌለበት በሊግ ጨዋታዎች ነው ብዙዎቹን የተሰለፈው። ደግሞም ዋና ጀማሪም አይደለም። ፔዤ በሚጠብቃቸው ትልልቅ ጨዋታዎች ላይ ባለፈው እንዳነሳ ነው የዴምቤሌ የክቫራስኬሊያ እንደዚሁም ደግሞ የዴዚሪ ዱዌ የቋሚ ተሰላፊ እና እሱ ተጠባባቂ ሆኖ ተቀይሮ የመግባት ይሆናል። ስለዚህ ትሮሳርን የመተካት ስራው ከወዲሁ ተጀምሯል የሚል ነገር ከአርሰናል ጋር ተያይዞ ወጥቷል። የቀድሞ ውድድር ዝግጅቱን በተመለከተ ሁሴኖ የ2026-27 የውድድር ዓመትን በተመለከተ አሁን በያዝነው ወር አጋማሽ ላይ ወደ ፕሪሲዝን ቡድኑ ይመለሳል የሚል ነገር ተመልክቻለሁ። ከዚህ ጋር በተገናኘ አርቴታ 4 ጨዋታዎችን ያደርጋል የሚል ነገር ወጥቷል። ከአራቱ ጨዋታዎች ውጪ የኮሚኒቲ ሺልድ ከማንቸስተር ሲቲ ጋር የሚደረገውም ጨዋታ ይኖራል። የመጀመሪያው ጨዋታ የሚሆነው በኦገስት 1 ነሐሴ 1 2026 ከጂሮና ጋር የሚያደርገው ስፔን ላይ የሚያደርገው ጨዋታ ነው ተብሏል። ከዛ በኋላ ወደ ደብሊን ይበሩና አየርላንድ ላይ ከሪያል ቤቲስ ጋር ረቡዕ ዕለት ጨዋታቸውን በአቪቫ ስቴዲየም ያከናውናሉ። ከዛ በኋላ እንደዚሁ አርሰናል በኤምሬትስ ዋንጫ ከቦሩሲያ ዶርትሙንድ ጋር ጨዋታውን ያደርጋል። አንድ የመጨረሻ ጨዋታም እንደዚሁ በኤምሬትስ ካፕ የመጨረሻ ጨዋታ ያደርግና እንግዲህ የማንቸስተር ሲቲን የኮሚኒቲ ሺልድ ጨዋታ ይጠባበቃል የሚል ነገር አለ። ያው በኤምሬትስ ዋንጫን አርሰናል እንደሚያስተናግደው ይታወቃል። እዛው ኤምሬትስ ላይ የሚደረግ ጨዋታ እንደሆነ ተነስቷልና እንግዲህ የአርሰናል የቀድሞ ውድድር ዝግጅት በቅርቡ ይጀምራል። የሚያደርጋቸውም ጨዋታዎች እነዚህ ናቸው የሚል ነገር አለ። ምናልባት 3 ጨዋታዎች ሆኖ የፕሪሲዝን ጨዋታው እንደ አራተኛም ሊቆጠር የሚችልበት እድል አለ። ግን የመጀመሪያውን ጨዋታ ከኮቬንትሪ ጋር አርሰናል በሚያደርገው እንቅስቃሴ ላይ ሁሉም ተጫዋቾች ወደ ቡድኑ ይመጣሉ ተብሎ ይጠበቃሉ ወይም ለዛ ጨዋታ ዝግጁ ይሆናሉ የሚል መረጃ ተመልክቻለሁ። ይሄን ለማንሳት ነው ሁሴን። የቀጣይ የምናነሳው ሁለተኛው ጉዳይ የስካሎኒ ነው። እንግዲህ የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ትዕግስተኛ መሆኑ በቡድኑ ላይ ያለው ውጤታማነት ወይም እንቅስቃሴን በተመለከተ አስተዋጽኦ አለው ወይ የሚል ሀሳብ አለና ይህንን ጉዳይ በተመለከተ እሱን እንመልከት። ሁሴን ያ ጭንቀት የማይታይበት አሰልጣኝ ይለዋል ሲጀምር እና እንግዲህ በአርጀንቲና እግር ኳስ ከህይወት በላይ ነው እንደምታውቀው። ታዳሚው እግር ኳስን በከፍተኛ ፍቅር የሚወስድ ነው። ስለዚህም የዚህ ሀገር ብሔራዊ ቡድን አሰልጣኝ መሆን ደግሞ ኃላፊነቱ ምን ያህል አስጨናቂ እንደሚሆን ከባድ አደራ መሆኑን ጥርጥር የለውም። ምክንያቱም ሰው ያበደ ስለሆነ በእግር ኳስ የብሔራዊ ቡድን መሪ ደግሞ ስትሆን ኃላፊነቱን አስበው በጣም ከባድ ነው። እና የአርጀንቲና ብሔራዊ ቡድን ይዞ በቴክኒክ ቦታ ላይ የምንመለከተው የ49 ዓመቱ አሰልጣኝ ሊዮኔል ስኮላኒ ግን የዚህ ተቃራኒ ነው ይላል። እና ጆሬ ባርቦሶሶ ነው የሌኪፕ ሪፖርተር የጻፈው። እና በአርጀንቲና እግር ኳስ ውስጥ አሰልጣኞች የተለያዩ ባህሪያት አላቸው ይላል። ሊዮኔል ስካሎኒ ግን እንደ አሌሃንድሮ ሳቤላ ወይም ሆሴ ፔከርማን አይነቶች ባህሪ የተላበሰ ነው ይላል። ይህ ትውልድ ደግሞ እነዚህ ትውልድ ደግሞ የተረጋጉ አሰልጣኞች ምድብ ውስጥ የተካተተ ነው። ፔከርማን እንዲያውም ለወቅታዊ አርጀንቲና ብሔራዊ ቡድን አሰልጣኝ እንደ መምህር ተደርጎ የሚወሰዱ ናቸው ይላል።
የወቅቱ የአርጀንቲና ብሔራዊ ቡድን አሰልጣኝ በተገኘባቸው የፕሬስ ኮንፈረንሶች ሁሉ የሚቀርበው በተመሳሳይ አይነት አቀራረብ ነው ይላል። እንግዲህ የአሁኑ አሰልጣኝ ማለት ነው። ትህትና፣ መረጋጋትና ነገሮችን ትንሽ አሩቅ አድርጎ መመልከትን ያቀፈ ነው። የሚሰጣቸው መልሶች ግልጽና አጭር ናቸው ይላል። ስለዚህ አንዳንዴ እርሱ ካቀረባቸው መልሶች ይልቅ ጥያቄዎቹ በጣም ጊዜ ሲወስዱ ይታያል። ጥያቄዎቹ ይረዝማሉ ከሱ መልሱ አንጻር ይላል እና ለአርጀንቲናውያን እግር ኳስ የኩራት መግለጫ ነው። የስሜቱም ጥግ በጣም ላቅ ያለ ነው። ታዲያ በዚህ አይነት አትሞስፌር ውስጥ የሮዛሪዮ ተወላጁ ስካሎኒ ሁል ጊዜም በተረጋጋ ሁኔታ ይንቀሳቀሳል። ከ15 ቀን በፊት የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ስለ ወቅታዊ የአርጀንቲና ብሔራዊ ቡድን የተናገሩትን በተመለከተ ለአርጀንቲናዊ አሰልጣኝ ቀርቦለት ነበር። በጊዜው አንቸሎቲ ያሉት የአርጀንቲና የወቅቱ የአሁኑ የአርጀንቲና ብሔራዊ ቡድን የኢንቴንሲቲ እጥረት ያለበት ቡድን ነው በሚል ገልጸውት ነበር እና ይህንም መነሻ አድርገው ነው እንግዲህ ጋዜጠኞች ለስካሎኒ ያቀረቡለት። ታዲያ የ49 ዓመቱ ጎልማሳው ይህንን በጋዜጠኞች ጥያቄ ሲያቀርቡለት የመለሰው መልስ ምን ለማለት እንደፈለገ አንቸሎቲ በትክክል ገብቶኛል፣ ተረድቼዋለሁ፣ በሚገባም ጥሩ አድርጎ ገልጸውታል ብሎ ነው መልሱን የዘጋው። እና ይህ ግልጽ ነው ይላል ዘገባው። ስካሎኒ ምንም አይነት ንትርክ ውስጥ መግባት አይፈልግም። በላቲን አሜሪካ እግር ኳስ ደግሞ ብራዚልና አርጀንቲና ማለት ደርቢ ማለት ነው። ጋዜጠኞችም እሳቱ ላይ ጋዝ ለመጨመር ነበር ይላል ያንን ጥያቄ ያነሱለት፣ ግን ስካሎኒ አቀዝቅዘውታል ይላል። ነገሩ ተቀጣጥሎ የትኩረት ማዕከል እንዲሆን አይፈልጉም አሰልጣኙ ስካሎኒ። አርጀንቲና ወደ ቀጣይ ዙር ማለፏን ያረጋገጠችው ኦስትሪያን እንግዲህ ድል ካደረገች በኋላ ነበር። የመጨረሻውን ጨዋታ ከጆርዳን ጋር ያለውን ለፕሮግራም እንጂ ለብዙም ለማሊያ ነበር የተጫወቱት። ታዲያ ከዚያ ጨዋታ በኋላ ጋዜጠኞች ያቀርቡለት ጥያቄ አርጀንቲና የዚህን ዓለም ዋንጫ አሸናፊ ትሆናለች፣ ባክ ቱ ባክ ድል ትጎናጸፋለች ወይ ብለው ጠይቀውት ነበር ይላል። እሱም ሲመልስ ይህንን ዓለም ዋንጫን ማሸነፍ የሚችሉ በርካታ ቡድኖች አሉ። ይህ ውድድር ደግሞ በግለሰብና በቡድን ብቻ ተለይቶ አሸናፊ ይሆናል ብሎ ማለት አይቻልም። በጣም ጠንካራ ቡድኖች አሉ። ከነርሱ ከጠንካራ ቡድኖች መካከል አንዱ እኛ ነን። እኛም ከነዚህ መካከል አንዱ በመሆናችን እነርሱን ጠንካራ ተጋጣሚዎች መቅጠም ከባድ መሆኑን በሚገባ እንረዳለን ብሎ ነው መልስ የዘጋው እንጂ እንበላለን አንበላም የሚል መልስ አልሰጠም። እንግዲህ የቀድሞ የዴፖርቲቮ ላካሮኛ እና የላሲዮ ተጫዋች የነበረው ስካሎኒ በአንዳንድ ስራዎች ሉዊስ ኤንሪኬን የፓሪስ ሰን ጀርመን ማለት ነው ሉዊስ ኤንሪኬን ያስታውሰናል ይላል። ልክ እንደ ፓሪስ ሰን ጀርመን ኮች ስካሎኒ በተጫዋች ዘመኑ ሲበዛ ስሜታዊ ነበር ይላል። ዛሬ ግን የዛ ተቃራኒ ነው። እጅግ ሲበዛ ንቁ የሆነ ሰው ነው ይላል። ሌሊት 2 ሰዓት ወይም 2 ሰዓት በዚህ 2 ሰዓት ነው ሌሊት ባበሻ 8 ሰዓት ማለት ነው። ሌሊት 8 ሰዓት ላይ ድቅድቅ ባለ ጨለማ ተነስቶ ጂምናዚየም በመግባት ብስክሌት ሲሰራ ይታያል ይላል። ይሄ የቡድን ተጫዋቾችን ለማነቃቃት ምሳሌ ለመሆን መሆኑ ግልጽ ነው። አንድ የስራ ባልደረባው ሲናገር በሁለት ተጫዋቾች መካከል አነስተኛ ግጭት ወይም አለመግባባት ቢፈጠር እንኳን ፈጥኖ ትኩረት በመስጠት ወደ መፍትሄው በአስቸኳይ ይገባል። በፍጹም ፊቱን አያዞርም ይላል። ወይም ጉዳዩን በቀላሉ አይመለከትም። ጥረት ያደርጋል ይላል ሁል ጊዜ እና ደጋግሞም ከአንደበቱ ሲወጣ የሚሰማው ነገር ቢኖር ይህ ስፖርት ብቻ ነው፣ ይህ ስፖርት ነው፣ በቃ በስፖርት አይን ተመልከቱት የሚል ነው ይላል። ይህ አርጀንቲናዊ ለዚህ ስፖርት የሚሰጡት አርጀንቲናዊዎች ለዚህ ስፖርት የሚሰጡት ክብደት ደግሞ ከባድ ነው። እሱ አሁን በስፖርትነቱ ውሰዱት ነው። አርጀንቲናዊዎች ግን አግዝፎ ነው የሚመለከቱት እግር ኳሱ እና እሱ ግን ተጫዋቾቹም በእሱ ተመሳሳይ ሁኔታ እንዲቀበሉት ያስገድዳል ይላል። ወደ ሌላ ስሜት ውስጥ እንዲገቡ አይፈልግም ይላል። የቅርብ ጓደኛው ይህንን ሲያስረዳ እርሱ የሚናገራቸው ቃላቶች በቡድን ተጫዋቾች ላይ ጫናን እንደሚፈጥር ያውቀዋል። ስለዚህ ምንጊዜም የሚናገራቸው ቃላቶች በተረጋጋ ሁኔታ ነው። ይህ ሁሉ የሚያደርጋቸው ጥንቃቄ በተላበሰ መልኩ ነው ይላል።
እና የአርጀንቲና ስፖርት ታዳሚም ቢሆን በትክክል ይህንን ተገንዝበውታል። ለምሳሌ በ2022 የካታር ዓለም ዋንጫ ፍጻሜ ላይ አርጀንቲና የመጨረሻውን የመለያ ምት አግብታ ድሏን ስትጎናጸፍ ስካሎኒ እንባውን መቆጣጠር ተስኖት አልቅሶ ስሜቱን አሳይቷል፣ በእንባ አሳይቷል። ከ15 ቀን በፊት ደግሞ በዚሁ ዓለም ዋንጫ ላይ በካንሳስ ሲቲ በማርቲን ፓሌርሞን ሲያገኝ የተጫዋች አስታውሳለሁ። ረጅም ምናምን ጣሊያን ነበር የሚጫወተው እና ደርሰንበታል በደንብ እና ማርቲን ፓሌርሞን ሲያገኘው ስሜቱ በጣም ተነክቶ ነበር ይላል። በስቱዴንቴ ውስጥ ከፍተኛ ድጋፍ ያደረገለት ነበር። እንግዲህ ማርቲን ፓሌርሞ ስካሎኒን ይረዳው ነበር፣ ረድቶታል ማለት ነው። እና ፓሌርሞ በቪላሪያል፣ በአላቬስ፣ በቤቲስ 2 ሻዎች ላይ መጀመሪያ ላይ ይጫወት ነበር ይላል። ከ25 ዓመት በፊት ፎርዋርድ ግዙፍ ተጫዋች ነበር፣ ረጅም ነበረ እና በስቱዲዮ ዴ ላ ፕላታ አብረው ነበሩ። ታዲያ ፓሌርሞ በካንሳስ ሲቲ በአካል ሲያገኘው ስካሎኒ በጣም ስሜታዊ ሆኖ ነበር። አንተም በእኔ ህይወት ውስጥ ትልቅ ቦታ ያለህ ነህ፣ አንተ በእኔ ህይወት ውስጥ ትልቅ ቦታ ያለህ ነህ። እዚያም የመጫወት እድል አጥቼ ነበር፣ አንተ ነህ በሩን የከፈትክልኝ፣ ያንተ እዚህ መገኘት ለእኔ ትልቅ ቦታ አለው ብሎት ነበረ ይላል በወቅቱ። እና የ49 ዓመቱ አሰልጣኝ እጅግ ሲበዛ የተረጋጋ ነው። በቴክኒክ ስፍራውም ላይ ቆሞ ከቡኑ ጎል ሲያገባ እንኳን እንደ ሌሎቹ አሰልጣኞች በስሜት ሲፈነጥዝ ሲዘል በፍጹም አይታይም። እውነት ቡኑ እኮ ሲያገባ እንዳለ ሌሎች አሰልጣኝ ቡድን አባላት ናቸው እንጂ የሚጨፍሩት ነው የሚለው የስራ ባልደረቦቹ። እንግዲህ የኳስ ጥበበኛው ፓብሎ ኤማር በጣም ከምወዳቸው አርቲስቶች ተጫዋቾች አንዱ ነው። ፓብሎ ኤማር በጣም ምርጥ ተጫዋች፣ ይቅርታ አድርግልኝ እና እሱ አለ ሳይው ራሱ ደስ ብሎኛል እዛ ቴክኒክ ስታፍ ውስጥ። ሌላ ዋልተር ሳሙኤል ነው ተከላካዩ እና ሮቤርቶ አያላ እሱም ያው ተከላካይ ናቸው። እነርሱ ከተቀመጡበት በደስታ ሲፈነጥዙ ቢታዩም እርሱ ግን በጣም ሲበዛ የተረጋጋ ስሜት ነው የሚያሳየው ይላል። አንተ ያልከው ማለት ነው። ደስታውም ሀዘኑም ይላል ደስታውም ሀዘኑን የሚችለው በውስጡ ነው ይላል እና በገሃድ አያወጣውም። ታዲያ ይሄ ደግሞ ራሱ ላይ ሌላ ችግር ፈጥሯል ይላል እና ይህንን ስሜቱን በውስጡ መያዙ ማከማቸቱ በራሱ ላይ መልሶ ውስጣዊ ስሜት ፈጥሮ በአካሉና በአእምሮ ላይ ድካም አጋጥሞታል ይላል እና ከዚህ ከኳታር ዓለም ዋንጫ በኋላ ለማገገም በጣም ተቸግሮ ነበር። ሕክምና ደረጃ ባለሙያዎች ሁሉ አናግሮ ነበር ይላል። አሁንም ለአርጀንቲና የተመለሰው በሴት ልጁ ጉትጎታ ነው ይላል። አሁን ትቶ ነበር ብሔራዊ ቡድኑን ይዞ መምጣት አልፈለገም ነበር። ልጁ ሴት ልጁ ናት ጨቅጭቃው ኃላፊነት እንዲመጣ ያደረገችው እና እውነት ነው። አሰልጣኝነት በጣም ከባድ ነው። አሰልጣኞች ረፍት ይወስዳሉ ይፈልጋሉ። ለምሳሌ ዮርገን ክሎፕ ኦፍኮርስ ክሎፕ አሁን ወደ ጀርመን ይመለሳሉ እየተባለ ነው፣ ግን እሳቸውም ጋፕ ወስደዋል። ፔፕ ጋርዲዮላም ጋፕ መውሰዱ ታስታውሳል። እና አንዳንድ አሰልጣኞች ጋፕ ወስደው እንደገና ሪከቨር አድርገው ይመጣሉ። እሱም ለማድረግ ፈሉ ነበር፣ ግን በሴት ልጁ አማካኝነት ነው ድጋሚ አሁን እዚህ ኃላፊነት ላይ የተቀመጠው ይላል እና ዘገባው እንደዚህ ነው የሚለው። ደስ የሚል ዘገባ ነው። የስካሎኒን ብዙ ጊዜ እንዳነሳ ነው ሁሴኑ በጣም ሜሲ እነዛን አስደናቂ ግቦች በመጀመሪያ ሃትሪክ በሰራበትም ጨዋታ ላይ አስተውለው ከሆነ ምንም በቃ እንደውም እየተቆጠረባቸው ነው የሚመስለው። አርጀንቲና ላይ ግብ እየተቆጠረ ነው የሚመስለው፣ እንደውም ያስቆጠሩም አይመስልም ነበርና በጣም የተረጋጋ እንደዚህ አይነት ነገር ምናልባት በጣም አሰልጣኝ ማነው የሊቨርፑሉን አሰልጣኝ ታስታውሳለህ? አርነ ስሎት ሁሌ ሲናገሩ መጨፈር የምፈልገው የውድድሩ እንትን ሲያልቅ ነው፣ መጨረሻ ላይ ነው። በቃ ሻምፒዮን ሲሆኑ ከነ ተጫዋቾቹ ራሱ እንደ እሳቸው የጨፈሩ አይመስለኝም። ሁሴኑ በጣም በተለየ ደስታ አገላለጽ ነበርና ሁሌም ትኩረት ውስጥ ሆኖ የመቀጠል ስራችንን አልጨረስንም የሚለውን ነገር የማሳየት ደግሞ በጣም የሚጨነቅ ይመስላል። የሆነ እንባው የመጣ አይነት ነገር ነው የሚመስለውና እንደዚህ አይነት ነገርን አሰልጣኙ ላይ ያስተዋልን ይመስላል። ቅድም ያነሳውን እሺ ሐሳብ ካለ አይ ነው ሌላ ሐሳብ ላነሳ ነበር። ቀጥልና አነሳለሁ። አንድ አስገራሚ ነገር ስላየው ነው። እሺ እሱን አንሳውና ወጣ ያለ ነው። በጣም የገረመኝ መሰለህ እንግዲህ ፓራጓይና ፈረንሳይ ተጫውተዋል፣ አይተሃል። 1-0 ፈረንሳይ አሸንፎ በፔናልቲ አልቋል። የገረመኝ ነገር ግን ዲዲ ዴሻን ለዛ ጨዋታ ቡድኑን ያዘጋጅ የነበረው በአስገራሚ ሁኔታ ነበር እና ይሄ ጨዋታ የጦርነት ጨዋታ ነው ብሎ
ልምምድ 2 ቀን ሙሉ ልምምድ ሲያደርጉ ይሄ ማች ሲጫወቱ ይሄ ጨዋታ አለ ሲጫወቱ ልምምድ ላይ ፋውል አይነፋም ነበር። ፋውል ሲሰራ አይነፋም። እንደገና ደግሞ ተጫዋቾቹ ፋውል ተሰርቶብኛል ብለው ኮምፕሌንት ያደርጉ አይፈቅድላቸው። በቃ እንደተመታ ከተነፋለ አቆመ ትቀጥላለህ፣ ካልተነፋለ መቀጠል አለበት እና በእንደዚህ አይነት ስነ ልቦና ነበር ያዘጋጃቸው ሲል እና ፓራጓይ ዕለት ያጋጠመውም ይሄ ነበር። ይሄ ራሱ ነግሯቸው ነበር ጦርነት ነው የሚያጋጥመን ማለት ነው። ጦርነት ነው የሚያጋጥመን፣ ስለዚህ ለዛ ዝግጅት ማድረግ አለብን ብሎ መጀመሪያ ትሬኒንግ ላይ ያሰራቸው። በመልበሻ ቤት ማነው በክላስ ውስጥ ደግሞ ስለ እያንዳንዱ ባህሪ ነግሯቸዋል። እና የፈረንሳይ ተጫዋቾች ካልም የሆኑበት ምክንያት ዋናው ምስጢር ይሄ ነበር ይላል። አሰልጣኞች ምን ያህል እንደሚያስቡት በጣም ገርሞኝ ለዚህ ነው መሀል ላይ ጣል አድርግልህ ብዬ ነው። ትክክል። ምናልባት እንደዚህ አይነት ነገር ባይኖር ግልፍተኛ ሆኖ የመሰንዘር የመማታት ከዛ በኋላ ቀጥታ ቀይ ካርድ አይቶ የፈረንሳይን እንቅስቃሴ የሚያበላሽ አይነት ነገር ምናልባት እንደ አንድ ታክቲክ ሊጠቀሙት ታስበው ይሆናል። የፓራጓይ ተጫዋቾች መተንኮስ ማለት ነው። ኪሊያን ኤምባፔን ገና መጀመሪያ ኪሊያን ኤምባፔን ሲተነኩሱት ምናምን ስታይ የሆነ ሪያክት አድርጎ አንዳች ነገር እንዲፈጠር የማድረግና የቡድኑን ከሆነ ሪትም እንዲወጣ ለማድረግ የታሰበ እንቅስቃሴ ግን ዳኛውም አስተዋጽኦ አድርጓል። ጨዋታው የባሰ እንዲበላሽ ለምሳሌ አሁን ኦሊሴ ፋውል የሚያበዛው ያኛው ቡድን ነው። ለዛኛው ቡድን አንድ መጨረሻ ላይ አንድ ቢጫ ካርድ ሰጠ መሰለኝ። 3 ግን የፈረንሳይ ተጫዋቾች ነው ያዩት። ቫር ምንም ፓርቲሲፔት አለማድረጉ አስገራሚ ሆኗል። እንደውም ብዙዎች እኮ ከፓራጓይ ጋር ዳኛውም አብሮ ይሄድ እያሉ ነው። የኡዝቤኪስታን ብዙዎች በነገራችን ላይ የኦሊሴን ቢጫ ካርድ አቤት ብለዋል ፈረንሳዮቹ። ልክ አሁን ያስገራሚ ሆኗል። የእንትና ፍሎሪያን ባሎጉን የእሱ አሁን ፊፋ በጣም ችግር ውስጥ የሚገባ ነው ይመስለኝ። እኔ ፊፋ ትራምፕ ሁሉ ጽፎ አየኸው አይደለ? በጣም ኢንጀስቲስ ነበረ፣ በጣም እናመሰግናለን ምናምን ይሄንን በመቀልበሱ ምናምን እያሉ ደግሞ የቤልጂየም ደግሞ በተቃራኒው እንዴ በጣም ትልቅ ተቃውሞ ቤልጂሞች ብለዋል። ፕላስ አሁን ፎክስ ላይም ስመለከት ነበር ቲየሪ ሄንሪ ሲያወሩ እና ዝላታን ይሄ በቃ እግር ኳስ አይደለም ብሏል። ጋርሻም ብለዋል እኛ የከሰስነው ለእግር ኳስ ሀቅ ለኤቲክስ እንጂ ለቤልጂየም ብለን አይደለም ብሏል። በቃ የእግር ኳስ ሕግ መከበር አለበት በሚለው ነው። ለየት ያሉ ነገሮች አሉ የውሳኔዎች ላይ አንዳንድ አሁን ሀዘንን በተመለከተ የክሎፕ ጉዳይ ይነሳሉ። ሴኖ ከጀርመን ፉትቦል አሶሲዬሽን ጋር ወይም ይሄ ዲኤፍቢ ከሚባለው አካል ጋር ንግግር እያደረጉ እንደሆነ በይፋ ተናግረዋል። የአሰልጣኝ ዩሊያን ናግልስማን ከቡድኑ ጋር መለያየትን ተከትሎ እና ደግሞ ራሳቸውን ለነገሩ አዘጋጅተዋል። ምናልባት የመመለስ ፍላጎት ያላቸው ከጀርመን እግር ኳስ ማህበር ይሄ ጥያቄ ከቀረበላቸው ነው የሚል ነገር ሲነሳ ነበረ። ቡድኑ ከፓራጓይ ጋር ተጫውቶ በራውንድ ኦፍ 32 ከወጣ በኋላ ናግልስማን ራሱን አግልሏል። እሱ ብቻ አይደለም እንግዲህ ከዚህ በኋላ ምናልባት የሱ ረዳቶች የሆኑት እነ ቤንያሚን ግሎክ እንደ ቤንያሚን ሀብነር አይነት ተጫዋቾች ማነው ረዳቶች ከሱ ጋር አብረው ለቋል የሚል ነገር ተነስቷልና ሁሉንም ነገር ለማግኘት እና ይሄንን ኃላፊነት ለመረከብ ዝግጁ ስለመሆናቸው አሰልጣኝ የርገን ክሎፕ ተናግሯል። ኢንተረስቲንግ ነው የሚሆነው አይደለ ሁሴኑ? ክሎፕን እናቃቸዋለን፣ ደግሞ የሀገራቸው ብሔራዊ ቡድን ነው። በቀጣይ ትልቅ መድረክ ላይ ይሄንን ቡድን ይዘው ቢመጡና ምን አይነት ቡድን ይሰራሉ የሚለውም ጉዳይ የሚጠበቅ ነው የሚሆነው። ክሎፕን ብሔራዊ ቡድንና ክለብ እግር ኳስ ፍጹም ሳይኮሎጂ ይለያያል። ክለብ ዝግጅት ላይ አርሴን ቬንገር ይህንን ሲናገሩ ነበር። ያኔ ፈረንሳይ ብሔራዊ ቡድን ውሰድ፣ እንግሊዝ ብሔራዊ ቡድን ጠይቆታል፣ ብራዚል ብሔራዊ ቡድን ጠይቋቸው ነበር። ክለብ የፈለከውን ነገር ማስተካከል ጊዜ አለ። በተጫዋቾች ላይም ያለህን ያጫዋት ጌምንትን ማስረስ ትችላለህ። ብሔራዊ ቡድን ግን በድንገት የሚመጣ ስብስብ ነው። ያንን አሁን የክሎፕን ሀሳብ ወዲያው እንትን ለማለት አስቸጋሪ ነው የሚሆነው። በተለያየ ጊዜ ደግሞ ጥሩ ፎርም ላይ ያሉ ተጫዋቾችን የምትሰበስበው እንደ አዲስ ነው የምትጀምረው እንደገና እና በጣም ከባድ ነው ለማለት ነው። ትክክል ሁሴኖ። እንግዲህ የዕለተ ሰኞ የኤችዲ ስፖርት ፕሮግራማችን በዚህ መልኩ ተጠናቋል። በርከት ያሉ ጉዳዮችን አንስተናል። የዓለም ዋንጫ እንግዲህ ወደ
ቀጣይ ዙር ያለፉ ቡድኖችን አይተናል። ወደ ሩብ ፍጻሜ የገቡ ቡድኖችን ተመልክተናል። ከዛም ውጭ ደግሞ ለየት ያሉ ጉዳዮችን እያነሳን ቆይታ አደረግን። በአካልና ሁሴን ነበረ ከናንተ ጋር ቆይታ አደረግነው። ኤችዲ ስፖርት ዩቲዩብም ላይ ያለ ሰብስክራይብ በማድረግ ተወዳጁን የሚለው ጉዳይ ሀሳባችን የሁል ጊዜ ነው። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። ሁሴኑ አንተም ሰላም ሁን፣ መልካም ጊዜ፣ ሰላም ያገናኝ። ቻው ቻው ባይ ቻው ሴና